ይሄ ቪዲዮ ኤዲቲንግን ሙሉ ለሙሉ ወይንም ደግሞ አብዛኛውን ፐርሰንት ይዳስሳል። ይህንን ቪዲዮ ከመጀመራችሁ በፊት ግን አንድ መልእክት ለሁላችሁም አለኝ። የምትሰለቹ ከሆነ የምትደክሙ ከሆነ ልክ ቲክቶክ እና ዩቲዩብ ላይ ቪዲዮ ስክሮል እያረጋችሁ እንደምትውሉት ያን ኤክስፔክት አድርጋችሁ ከሆነ እኔ ጋር የመጣችሁት ተስፋ ቁረጡ። ቪዲዮውን በደንብ ኮንሰንትሬት አድርጋችሁ ፎከስ አድርጋችሁ ካላያችሁት ቪዲዮ ኤዲተር አትሆኑም። የኔን ቪዲዮ ብቻ አይደለም ያልኳችሁ ያለሁት ማንኛውንም ስለ ቪዲዮ ኤዲቲንግ የተሰሩ ቪዲዮዎችን ልክ ቲክቶክ ላይ የተለያዩ ቪዲዮዎችን ስክሮል እያደረጋችሁ እንደምታዩት ሁሉ እንደዚህ አይነት አስተያየት ከሆነ የምታዩት ምንም ጥርጥር የለውም እናንተ መቼም ቪዲዮ ኤዲተር መሆን አትችሉም። ስለዚህ እንደዚህ አይነት ስኪሎችን ስትማሩ አንድ ነገር ያስፈልጋችኋል። እሱም ኮንሰንትሬሽን ወይንም ደግሞ ትኩረታችሁን ሀሳባችሁን ሰብስባችሁ ቁጭ ብላችሁ ያን ቪዲዮ እያያችሁ ራሳችሁን እያስተማራችሁ መጻፍ ያለባችሁን እየጻፋችሁ ኤክሰርሳይዝ ማድረግ ያለባችሁን ኤክሰርሳይዝ እያደረጋችሁ ካያችሁት ምንም ጥርጥር የለውም ሌላ ቪዲዮን ባታዩ ይሄ ቪዲዮ በቂና ከበቂ በላይ ነው። ብዙዎች ቪዲዮ ኤዲተር መሆን ይፈልጋሉ። የተለያዩ የቪዲዮ ኤዲቲንግን ቪዲዮዎችን ይመለከታሉ። ግን አንዳቸውም ከ10 እና ከ15 ደቂቃ በላይ አንድን ቪዲዮ ቁጭ ብለው ማየት አይችሉም። ይሄ የሆነበት ምክንያት ቪዲዮዎቹ ችግር ኖሮባቸው አይደለም። እኛ ማይንዳችን ቲክቶክን በማየት አጫጭር ቪዲዮዎችን በማየት የተሞላ ስለሆነ የለመደው ይሄንን ስለሆነ እንደዚህ አይነት በጣም አስተማሪና ጠቃሚ ቪዲዮዎችን የማየት አቅሙ አይኖረንም ማለት ነው። ስለዚህ መጀመሪያ ይህንን እመኑበት። ኮንሰንትሬት አድርጋችሁ ፎከስ አድርጋችሁ ቁጭ ብላችሁ ለመማር ራሳችሁን አዘጋጁ። ያኔ ምንም ጥርጥር የለውም ሁሉም ሰው የሚፈልገው ቪዲዮ ኤዲተር መሆን ትችላላችሁ። በነገራችን ላይ ወደ ኤዲቲንጉ ከመግባታችን በፊት አንድ ነገር ልንገራችሁ። በዚህ ሰዓት ዓለማችን ላይ በባትሪ ከሚፈለጉ ስኪሎች መካከል አንዱና ትልቁ ቪዲዮ ኤዲተር ነው። ቪዲዮ ኤዲተር እጅግ በጣም ከፍተኛ እጥረት አለ ዓለማችን ላይ። ምክንያቱም በዚህ ሰዓት በጣም ብዙ የዩቲዩብ ቻናሎች አሉ፣ በጣም ብዙ ፖድካስቶች አሉ፣ በጣም ብዙ የቴሌቪዥን ጣቢያዎች አሉ፣ ሌሎችም ሶሻል ሚዲያ ፕላትፎርም ላይ የሚሰሩ ግለሰቦች፣ ድርጅቶች አሉ። የሁሉም ራስ ምታትና የሁሉም ትልቁ ችግር ምን እንደው ታውቃላችሁ? እንደነገርኳችሁ ነው፣ ቪዲዮ ኤዲተር ማግኘት መቻል ነው። ስለዚህ እናንተ ስራ አጥ መሆናችሁ፣ ተማሪ መሆናችሁ፣ ሰራተኛ መሆናችሁ በማንኛውም ሁኔታ ውስጥ ሆኖ ራሳችሁን ቪዲዮ ኤዲቲንግን በደንብ ካስተማራችሁ፣ ብቁ ከሆናችሁ ምንም ጥርጥር የለም እናንተ አይደላችሁም ደንበኛ የምትፈልጉት ድርጅቶች ወይንም ግለሰቦች ራሳቸው ወደ እናንተ ይመጣሉ ማለት ነው። ስለዚህ እኔ በዚህ ቪዲዮ ከመጀመሪያው እስከ መጨረሻው ኢን ዲቴል ቪዲዮ ኤዲቲንግን ዲስከስ አደርጋለሁ። ከዚህ በፊት 2-3 ቪዲዮዎችን ስለ ቪዲዮ ኤዲቲንግ ሰርቻለሁ ኦፍ ኮርስ፣ ግን ዛሬ አዳዲስ አፕዴቶች በየጊዜው ስላሉ እነዛን አፕዴቶች አካትቼ ነው የመጣሁት ማለት ነው። ስለዚህ ቁጭ ብላችሁ ፎከስ አድርጋችሁ ኮንሰንትሬት አድርጋችሁ ይህን ቪዲዮ እዩት። 5 ደቂቃ 10 ደቂቃ ምናምን አይቶ በመውጣት ቪዲዮ ኤዲተር መሆን አይቻልም። ኦኬ፣ አንድ ሰው ቪዲዮ ኤዲቲንግ ለምን ያስፈልገዋል የሚለውን ዲስከስ ላድርግ። አንደኛ ራሱ ሶሻል ሚዲያ ፕላትፎርም ላይ መስራት የሚፈልግ ከሆነ ቪዲዮ ኤዲተር ራሱን ቪዲዮ ራሱ ኤዲት ማድረግ መቻል አለበት። ሁለተኛ ደግሞ ገንዘብ ለመስራት ቢዝነስ ለመስራት ቪዲዮ ኤዲቲንግ ስኪል በጣም ወሳኝ ነው። ለምን የሰዎችን ቪዲዮ ኤዲት እያደረጋችሁ በቀን ውስጥ በጣም ብዙ ገንዘቦችን መስራት ወይንም ደግሞ ማግኘት ትችላላችሁ። ምክንያቱም በዚህ ሰዓት አንድ የ10 ደቂቃ ቪዲዮ ታውቃላችሁ እስከ 5000 እስከ 6000 ብር ነው ኤዲት የሚደረገው። ሶ ገንዘብ ለመስራት ይሆናችኋል። በፓርት ታይም ሊሆን ይችላል፣ በፉል ታይም ሊሆን ይችላል። እናንተ በመረጣችሁት አግባብ ገንዘብ ትሰሩበታላችሁ ማለት ነው። ስለዚህ ቪዲዮ ኤዲቲንግ ይህንን ቪዲዮ ቆንጆ ቪዲዮ ነው። ከመጀመሪያው እስከ ምንም ነገር ሳልሳሳ ምንም ነገር ሳልሰስት ክሊርሊ ነው እያወራሁ ያለሁት በዚህ ቪዲዮ። እናንተም ሳትበረግጉ ሌላ ነገር ሳታዩ ኮንሰንትሬት አድርጋችሁ እንድታዩት ለማሳሰብ ያክል ነው። ኦኬ፣ ወደ ስኪላችን እንሂድ፣ ወደ ስልጠናችን እንሂድ። እንግዲህ የቪዲዮ ኤዲቲንግን ከፍቼ ከማሳየቴ በፊት አንዳንድ ተርሞችን ክሊር ላርግላችሁ። ከነዚያ ተርሞች መካከል አንዱ አስፔክት ሬሾ የሚባል ነገር አለ። አስፔክት ሬሾ ማለት የቪዲዮ ሳይዝ ማለት ነው። ቲክቶክ የራሱ አስፔክት ሬሾ አለው፣ ዩቲዩብ የራሱ አስፔክት ሬሾ አለው፣ ፌስቡክ የራሱ አስፔክት ሬሾ አለው። ስለዚህ ሶሻል ሚዲያዎቹ የየራሳቸው አስፔክት ሬሾ ስላላቸው እኛ ኤዲቲንግ ከመጀመራችን በፊት ምን መሆን አለበት? የትኛውን አስፔክት ሬሾ ነው የምመርጠው? የትኛው ሶሻል ሚዲያ ላይ ነው የኔ ቪዲዮ ፖስት የሚደረገው የሚለውን ማሰብ ያስፈልጋል። ቲክቶክ ላይ ከሆነ ኤዲት ስታደርጉ መጀመሪያ አስፔክት ሬሾን በቲክቶክ ልክ ማዘጋጀት ያስፈልጋል። የቲክቶክ እንግዲህ ያው ፖርትሬት ሆኖ ነው የሚቀርበው ልክ እዚህ ጋር እንዳሳዩዋችሁ። ዩቲዩብ ከሆነ ላንድስኬፕ ይሆናል። ስለዚህ የዩቲዩብን አስፔክት ሬሾ በደንብ ማወቅ ያስፈልጋል። ፌስቡክም ሲሆን ልክ እንደዚህ። ስለዚህ አስፔክት ሬሾ የቪዲዮ ሳይዝ የሚባለውን ነገር አንደኛ ማወቅ ያስፈልጋል። ይሄ ነው ትርጓሜው። ሌላ ምንም የተወሳሰበ ነገር የለውም። ሁለተኛ ደግሞ ማወቅ ያለባችሁ አንድ ሰው በጣም ቆንጆ ቪዲዮ ኤዲት ለማድረግ ቅድሚያ ቆንጆ ቪዲዮ መቅረጽ መቻል አለበት። ስቀርጹ አሪፍ ቪዲዮ ከቀረጻችሁ ምንም ችግር የለም፣ አሪፍ ቪዲዮ ኤዲት ማድረግ ትችላላችሁ። ኤዲቲንግ ማለት ሁሉንም ነገር መቀየርና ማስተካከል ስላልሆነ አንዳንድ ሰዎች ችግር የለም ኤዲቲንግ ላይ ይስተካከላል ይሉና ጨለማ ላይ ይቀርጻሉ፣ የተበላሸ ቪዲዮ ምናምን ይቀርጻሉ። ግን ቪዲዮአችሁ ከጅምሩ ከተበላሸ አንደኛ ኤዲቲንግ ጊዜያችሁን በጣም ይወስድባችኋል፣ ያከብድባችኋል። በኋላ የምትሰሩትም ነገር ደካማ ነው የሚሆነው። ስለዚህ ከመጀመሪያው ቆንጆ ነገር መፍጠር ወይንም ቆንጆ ነገር ሪከርድ ማድረግ ቆንጆ ነገር መቅዳት ያስፈልጋል። ከዚያ በተጨማሪ ማወቅ ካሉብን ተርሞች መካከል
እንግዲህ ፍሬም ፐር ሰከንድ የሚባል አለ። ፍሬም ፐር ሰከንድ ማለት ምንድነው? አንድ ቪዲዮ እንዴት እንደሚፈጠር ወይንም ቪዲዮ እንዴት እንደሚሰራ ልንገራችሁ። ቪዲዮ ማለት የብዙ ፎቶዎች ስብስብ ማለት ነው። ለምሳሌ 30 ፍሬም ፐር ሰከንድ ነው አንድ ቪዲዮ በ30 ፍሬም ፐር ሰከንድ ነው የተቀረጸው ማለት በአንድ ሰከንድ ውስጥ 30 ፎቶዎች ተነስተው አንድ ላይ መርጅ ተደርገው ተቀጣጥለዋል ማለት ነው። እናንተ አቅሙ ካላችሁ በአንድ ሰከንድ ውስጥ 30 ፎቶ የሆነ ሰው ሲሮጥ፣ የሆነ ሰው ሲንቀሳቀስ፣ የሆነ ሰው ሲያወራ 30 ፎቶ አንስታችሁ ያንን አንድ ላይ ብታገጣጥሙት ያ ቪዲዮ ይሆናል። ስለዚህ ቪዲዮ የሚፈጠረው እንደዚህ ነው። የብዙ ፎቶዎች ስብስብ ነው ወደ ቪዲዮነት የሚቀየረው ማለት ነው። ስለዚህ ፍሬም ፐር ሰከንድ የሚባል አለ። ሞስትሊ በጣም ቆንጆና ሪኮሜንድ የሚደረገው 30 ፍሬም ፐር ሰከንድ ነው። ስለዚህ ስትቀርጹም ኤክስፖርት ስታደርጉ በ30 ፍሬም ፐር ሰከንድ መቅረጽና ኤክስፖርት ማድረግ እጅግ በጣም ይመከራል። እነዚህን ተርሞች ካወቅን ቀጥታ ወደ ኤዲቲንግ ስኪላችን እንሂድ፣ ወይም ወደ ቱቶሪያላችን እንሂድ። እኔ እንግዲህ የማሳያችሁ ምንድነው ካፕከት ነው። ካፕከት በጣም አሪፍ ነው። ከዚህም በፊት ብዙ ሰዎችን ሪኮሜንድ የማደርገው ካፕከት ነው። አንደኛ በጣም ብዙ ተምፕሌቶች አሉት፣ በየጊዜው የሚለቀቁ ተምፕሌቶች አሉት፣ ትራንዚሽኖች፣ ኤፌክቶች፣ ሌሎችም አማራጮች አሉት። ከዚህ በተጨማሪ ደግሞ በሁለተኛ ደረጃ ካፕከት ፍሪ ነው። ምንም አይነት ክፍያ አትከፍሉበትም፣ በነፃ ነው ማለት ነው ካፕከትን የምታገኙት። አሁን እንግዲህ አንድ ነገር ልንገራችሁ። ካፕከት ሁለት አይነት ቨርዥኖች አሉት። አንድ ነፃ ፍሪ ማንኛውም ሰው የሚጠቀመው ነው። ነገር ግን በጣም ብዙ ፊውቸሮችን ይደብቅባችኋል። በጣም ብዙ ጠቃሚ ፖይንቶችን አታገኙም እዚህ ፍሪ ቨርዥኑ ላይ። ዘንድ ደግሞ ሁለተኛ ፕሮ ቨርዥን አለው። ፕሮ ቨርዥኑ በክፍያ ነው የሚገኘው። ከፍላችሁ ነው፣ ለካፕከት ከፍላችሁ ነው ለካምፓኒው ማለት ነው ያን ፕሮ ቨርዥን የሚሰጣችሁ። እኔ ግን ፕሮ ቨርዥኑን በነፃ ሰጣችኋለሁ። በነፃ የምሰጣችሁ ከታች ያስቀመጥኩት የቴሌግራም ቻናል አለ። ያን የቴሌግራም ቻናል ሊንኩን አስቀምጫለሁ። ጆይን አድርጋችሁ ግቡና ክፈቱትና ቻናሉን ሰብስክራይብ አድርጉ ወይንም ፎሎ አድርጉ ቻናሉን። ከዚያ ከታች ምን አስቀምጫለሁ ማለት ነው የፕሮ ቨርዥኑን ካፕከት ፕሮ ቨርዥኑን አስቀምጫለሁ። ሁላችሁም ስልካችሁ ወይንም ሞባይላችሁ ላይ ትጭኑታላችሁ ማለት ነው። ያ ፕሮ ቨርዥኑ በክፍያ የሚገኝ ነው እንዳልኳችሁ፣ ግን እኔ በነፃ አስቀምጫለሁኝ። በጣም ብዙ አክሰሶች አሉት፣ በጣም ብዙ አማራጮች አሉት ማለት ነው። ኦኬ እንግዲህ የመጀመሪያው ስራችን ካፕከትን መክፈት ነው። ያው ካፕከትን ከፍቻለሁ እንደምታዩት። ከዚያ የተለያዩ አማራጮች ይመጡላችኋል። እዚህ ጋር በጣም ብዙ አማራጮች አሉ። ነገር ግን እኛ እዚህ ጋር ኒው ቪዲዮ የምትል ስላለች ኒው ቪዲዮ የምትለዋን ይችን ነው የምንነካው ማለት ነው። ልክ ስንነካ በጣም ብዙ አማራጮች ይመጣላችኋል። የትኛውን ቪዲዮ ነው ኢምፖርት ማድረግ የምትፈልጉት ይላችኋል። ፎር ኤግዛምፕል እኔ የምፈልገው ይህንን ከሆነ ይህንን እነካለሁ ማለት ነው። ሌላም ቪዲዮ ከሆነ ልክ በዛው ልክ። ከዚያ ምን አደርጋለሁ? እዚህ ጋር አድ የሚል አለ፣ አድ አደርጋለሁ። ልብ ብላችሁ በጣም ቀላል ነው፣ እጅግ በጣም ቀላል ነው። ከዚያ በመቀጠል እንግዲህ ልክ ቪዲዮ በዚህ መልኩ ኢምፖርት ተደርጓል ወይንም ቪዲዮውን አስገብቻለሁ። ቀጣይ ፓርት የሚሆነው ምንድነው? ሌሎችም ቪዲዮዎች ካሉኝ እነሱን ኢምፖርት ማድረግ፣ እነሱን ማስገባት ነው። እንዴት ነው ማስገባው? ያው አንዳንዴ ቪዲዮ ብቻ ላይሆን ይችላል፣ ፎቶ ሊኖራችሁ ይችላል፣ የተለያዩ ፉቴጆች ሊኖራችሁ ይችላሉ። ስለዚህ እነሱን ፉቴጆች ማስገባት አለባችሁ። እሱን ለማስገባት ከዚህ ከታች የተለያዩ ነገሮች አሉ። ለምሳሌ ያክል እዚህ ጋር ኦዲዮ ይላል፣ ድምጽ ይላል። ስለዚህ ኦዲዮ ድምጽ ማስገባት ስትፈልጉ ይሄን ኦዲዮ ትጫናላችሁ። ጽሁፍ ማስገባት ስትፈልጉ ይሄንን፣ ኢፌክት ማስገባት ስትፈልጉ ይሄንን፣ ኦቨርሌይ ደግሞ ወይንም የተለያዩ ፎቶዎችን ቪዲዮዎችን ለማስገባት ኦቨርሌይ ትነካላችሁ። ካፕሽን ከፈለጋችሁ ጽሁፍ ነገር ካፕሽን ታስገባላችሁ ማለት ነው። ኦኬ እኔ አሁን የምፈልገው ተጨማሪ ቪዲዮዎችን ነው። ስለዚህ ምንድነው የማደርገው? እዚህ ጋር ኦቨርሌይ የሚል አለ። ይሄን ኦቨርሌይ የሚለውን እነካለሁ። ከዚያ በመቀጠል አድ ኦቨርሌይ የሚል አለ። አድ ኦቨርሌይ የሚለውን እነካለሁ። ከዚህ ድጋሚ ወደ ጋላሪ ይወስደኛል ማለት ነው። ስለዚህ ተጨማሪ ለምሳሌ ያክል ይሄንን እና ይሄንን ብፈልግ ቀጥታ ምንድነው የማደርገው? እዚህ ክቡ ፓርት ላይ ክሊክ አደርጋለሁ ማለት ነው። ከዚህ ይሄንን ክቡን እነካለሁ። ዘን አድ የሚል አለ ከታች አያችሁ፣ አድ የሚል አለ። አድ አደርጋለሁ። ያኔ ምን ያደርግልኛል? ቪዲዮዎቹን ያስገባልኛል ማለት ነው። አያችሁት? ይሄ የመጀመሪያው ቪዲዮ ነው። ሁለተኛው ቪዲዮ ደግሞ እዚህ ጋር ይሄው፣ እዚህ ጋር አንደኛ ቪዲዮ አለ፣ ሁለተኛ ቪዲዮ እዚህ ጋር አለ። አሁን እዚህ ጋር ደግሞ አንድ ሀሳብ ላስረዳችሁ። ቪዲዮ ኤዲቲንግ ላይ ሁለት ነገሮችን ማወቅ አለባችሁ። አንደኛ ታይም ላይን ይባላል፣ ሁለተኛ ደግሞ ሌየር ይባላል። ታይም ላይን ማለት ቪዲዮዎቻችሁ የሚደረደሩበት፣ ቴክስት ስታስገቡ ቴክስታችሁ የሚደረደርበት፣ ፒክቸር ስታስገቡ ፒክቸራችሁ የሚደረደርበት፣ እያንዳንዱ ስራ የሚከናወንበት ቦታ ታይም ላይን ይባላል። ለምሳሌ ያክል ያው ይሄንን ላሳያችሁ፣ ተመልከቱ። እዚህ ጋር እነዚህ ቪዲዮዎች በሙሉ የተደረደሩበት አለና ይሄ ነገር እንግዲህ በአጠቃላይ ታይም ላይን ተብሎ ይታወቃል ማለት ነው። ያው አያችሁት እዚህ ጋር ይሄ ፎቶ ይሄ ኤቭሪ ነገር ያለበት ቦታ ይሄ ልክ እኔ እዚህ እያንቀሳቀስኩት ያለሁት ይሄ እንዳለ ታይም ላይን ይባላል ማለት ነው። ይሄ እንዳለ ይሄ አካባቢ ታይም ላይን ይባላል። ሁለተኛ ሌየር የሚባል አለ። ሌየር ደግሞ ምንድነው? ማነባበር ማለት ነው። በቀላል አማርኛ ልንገራችሁ፣ ማነባበር። ለምሳሌ አንድ ሰው ቤት ሲገነባ መጀመሪያ ምን ያደርጋል? ኮለን ያቆማል አይደለ? ኮለን ያቆማል። ከዚያ ከኮሎኑ ላይ ምን ይደረባል? ብሎኬት ይደረባል። ከብሎኬቱ ላይ
አሁንም ሲሚንቶ ያለሰልሳል። ካለሰለሰ በኋላ ቀለም ይቀባል። አያችሁ። ስለዚህ ስንት ሌየር አለው ማለት ነው? ብሎኬት አለ፣ ኮለን አለ፣ ሲሚንቶ አለ፣ ቀለም አለ። 4 ሌየር አለው ማለት ነው ያ ቤት። አያችሁ። ስለዚህ ልክ እንደዚህ ሁሉ ሌየር የሚባል አለ፣ ደረጃ ማለት ነው፣ ማነባበር። ለምሳሌ ያክል ያው እዚህ ጋር ይሄ ሌየር የሚገኘው ምንድነው? ታይም ላይን ውስጥ ነው። ለምሳሌ እዚህ ጋር ይሄ ቪዲዮ አለ፣ ከዚህ ቪዲዮ በላይ ይሄ ቪዲዮ ተደረበበት፣ ከዚህ ቪዲዮ በላይ ደግሞ ይሄ እዚህ ጋር ይሄ ቪዲዮ ተደረበበት። ስለዚህ ይሄ የተደራረበበት ቦታ ምን ይባላል? ሌየር ይባላል ማለት ነው። ሶ አንድን ፎቶ ወይንም አንድን ቪዲዮ ስታስገቡ ኢምፖርት ስታደርጉ ከሌላኛው ቪዲዮ ላይ ተደርቦ ነው ምን የሚሆነው የሚቀመጠው ማለት ነው። ስለዚህ አንደኛው ኢምፖርት ነው፣ ኢምፖርት አደረግን። ሁለተኛው ድራግ ማድረግ፣ ድራጊንግ ማለት መደርደር፣ በትክክል ቦታዎቹን ለይታችሁ ማስቀመጥ ድራጊንግ ይባላል። ስለዚህ እኔ ለምሳሌ ያው እዚህ ጋር አያችሁ አይደለ? ልክ እዚህ ጋር እነዚህ ቪዲዮዎች አሉ። ስለዚህ ይህንን በትክክል እደረድራለሁ። ፎር ኤግዛምፕል ለምሳሌ አይታችሁ ከሆነ ይህን የመጀመሪያውን ወደ ኋላ ላርገው፣ ይህንንም ወደ ኋላ ላርገው። ስለዚህ ይሄ ንግግር አለ። የተወሰነ ከተናገርኩኝ በኋላ ሁለተኛው ቪዲዮ እንዲገባ ከፈለኩኝ ሰከንዱን ይዛለሁ። ለምሳሌ እዚህ ጋር 15ኛ ሰከንድ ከሆነ ይችን ቪዲዮ ያው ወደ ኋላ ሄድና ይህን ቪዲዮ ነካለው። ከዚያ ጫን ብዬ ይዘውና ቪዲዮውን ወደዚህ ወደ 15ኛ ሰከንድ ወስደዋለሁ ማለት ነው። ያው 15ኛ ሰከንድ አይደለም ፈልገው የታለ 15 ሰከንድ ማለት ተመልከቱ። ሰከንዱን ለምሳሌ ያው እዚህ ጋር ነው 15 ሰከንድ ይሄ ነው። ስለዚህ ጫን አድርግና እዚች መስመሯ ጋር አረኩት። ስለዚህ 15ኛ ሰከንድ ላይ ደረደርኩኝ። ኦኬ ሶስተኛ ቪዲዮ ደግሞ አለኝ ይሄ ማለት ነው። ይሄ ቪዲዮ አለ። ይሄ ደግሞ 20 ሰከንድ ላይ ከሆነ እንዲደረደር የፈለኩት አሁንም ጫን አድርጌ ይወስድና ቀጥታ ወደ 20ኛው ሰከንድ ወስደዋለሁ ማለት ነው። ያው 20 ሰከንድ ቻት እዚህ 20 ሰከንድ ስለዚህ ይህን ጫና አድርጌ ወደ 20 ሰከንድ ወስዳለሁ። ልክ በዚህ መሰረት እናንተ በቀረጻችሁት ወይም በስቶሪ ላይ ናችሁ በትረካችሁ ወይም ባሰባችሁት ሀሳብ መሰረት በትክክል መደርደር ያስፈልጋል ማለት ነው። ይሄ መደርደር ምን ይባላል? ድራጊንግ ይባላል። ይሄ የቪዲዮ ኤዲቲንግ ሁለተኛው ስቴፕ ነው። ወደ ሶስተኛው እናልፋለን። ወደ ሶስተኛው እንግዲህ ስናልፍ ምናልባት እንግዲህ ክሮፕ መደረግ መቆረጥ ያለበት ማነስ ያለበት ከፍ ማለት ያለበት ቪዲዮ ሊኖር ይችላል። ለምሳሌ ያክል ተመልከቱ። ዋናው ቪዲዮ ይሄ ነው። ወደ ሁለተኛው ላይ ሲሄድ ይሄ ቪዲዮ ተደረበበት፣ ሙሉ ለሙሉ የመጀመሪያውን ቪዲዮ ሸፈነው። ስለዚህ ይህንን ቪዲዮ ለምሳሌ ማሳነስ ከፈለኩኝ አሁን ሪአክሽን ቪዲዮ ከሆነ እየሰሩ ያለው ፎር ኤግዛምፕል ቀጥታ ምን አደርጋለሁ? ይህን እዚህም ቪዲዮ ይችን እነካለሁ። ከዚያ ልክ እሷን ተጭኜ እንዲህ ማሳነስ እችላለሁ። ክሮፕ ማድረግ ከፈለኩኝ ይሄ ቪዲዮ አለ አይደለ? ቀጥታ ይሄን ቪዲዮ ከተጫንኩ በኋላ ከታች ካሉት ሊስቶች መካከል ክሮፕ የሚል አለ። ያው እዚህ ጋር ክሮፕ የሚል አለ። ኢንዲቴል ነው ማሳያችሁ። እዩ ክሮፕን ነካና ቀጥታ እነዚህ ጋር ጠርዝ ላይ ያሉትን ነገሮች በመንካት ክሮፕ ማድረግ ይቻላል። መቁረጥ ያው አያችሁ እንደፈለኩኝ መቁረጥ እችላለሁ። ከዚህ ከላይም እንደፈለኩኝ መቁረጥ እችላለሁ። ይሄን ተጭኜ እንደዚህ በቃ አሁን ቆረጥኩኝ። ስለዚህ ምንድነው የማደርገው? ራይት የሚል አለ እዚህ ጋር ራይት አደርጋለሁ ማለት ነው። አሁን ያው ክሮፕ አድርጌዋለሁ። ስለዚህ ማስፋት ማጥበብ ከፈለኩኝ ይሄንን ተጭኜ ማስፋትም ማጥበብም እችላለሁ። ልክ እንደዚህ ዘን ተጭኜ ደግሞ የፈለኩበት ቦታ ላይ ማስቀመጥ እችላለሁ ማለት ነው። አያችሁት? ልክ እንደዚህ ማለት ነው። ሁለተኛውንም ቪዲዮ ፈለኩበት ቦታ በእንዲህ አይነት መንገድ ክሮፕ ማድረግ ይቻላል። ሪአክሽንም ሲሆን አንዳንዴ እንዲህ ነው ሪአክት የምታደርጉት ማለት ነው። ኦኬ ክሮፕ ከጨረሳችሁ ካስተካከላችሁ በኋላ ከለር ባላንሲንግ ወይንም ከለር ግሬዲንግ ይባላል። ለምሳሌ አንዳንዴ መጀመሪያ ቪዲዮ ሲቀረጽ ወይ ደምቆ በጣም ከለር በዝቶበት ሊሆን ይችላል፣ ብርሃን በዝቶበት ወይ ደግሞ በጣም ብርሃን አንሶ ሊሆን ይችላል። ስለዚህ ይሄንን ባላንስ ማድረግ ከለር ግሬዲንግ መስራት ያስፈልጋል። ሶ ፎር ኢች ቪዲዮም ይቻላል። አንዷን ቪዲዮ ሰርታችሁ ለሁሉም ቪዲዮ ማድረግ ይቻላል። እንዴት ነው ከለር የሚስተካከለው ካልን ለምሳሌ ያክል ይሄን የኔን ቪዲዮ ካያችሁ ኦፍ ኮርስ ቆንጆ ነው፣ ግን ለእናንተ ለማሳየት ያክል ያው እዚህ ጋር ነጩ በዝቷል ምናምን፣ እኔም ደግሞ ነጩኛለሁ። ስለዚህ አንዳንድ ነገሮችን ላስተካክል። የት ነው ማስተካክለው? መጀመሪያ ቪዲዮውን መንካት አለብኝ። አያችሁ ቪዲዮውን እነካዋለሁ። ከነካው በኋላ ከታች ላይ የተለያዩ ኦፕሽኖች አሉ። ወደ ታች ሄድና አጀስት የሚል አለ። እዚህ ጋር አጀስት የሚለውን እነካለሁ ማለት ነው። ያው አጀስት ከነካውኝ በኋላ ምንድነው የማደርገው? ብራይትነስ ነው የምፈልገው። ብራይትነስ ማለት ብርሃን ማለት ነው። ኮንትራስት ማድመቅ ነው የምፈልገው፣ ማፍዘዝ ነው የምፈልገው፣ ማቅላት ነው የምፈልገው። ልክ እንደዚህ አይነት ኦፕሽኖች አሉ። እዚህ ጋር ደግሞ ነጭ ማድረግ፣ ሻርፕ ማድረግ፣ ሌሎችም። ስለዚህ እኔ ለምሳሌ ነክቼ ብርሃን መጨመር ከፈለኩኝ እጨምርበታለሁ፣ መቀነስ ከፈለኩኝ ደግሞ ቀጥታ እቀንሳለሁ ማለት ነው። አያችሁ፣ መቀነስ ከፈለኩ እንደዚህ። ከጨለመ ብርሃን ትሰጡታላችሁ፣ ከነጣ ደግሞ ትቀንሱታላችሁ። ለምሳሌ እኔ የተወሰነ አነጣሁት ማለት ነው። ካያችሁ እዚህ ጋር የተወሰነ አንጥቼዋለሁ። ስለዚህ መቀነስ ይቻላል። በቃ በቂ ነው ይሄ። ከዚያ ደግሞ ማቅላት የተወሰነ ቀላ እንዲላርገው ሳቹሬሽን ገባና እንዲህ ስነካ አያችሁ የተወሰነ ያቀላኛል። ቀላቱን ማድመቅም ይቻላል፣ ማጥቆርም ብላክ ማድረግም ይቻላል። ግን የተወሰነ ላቅላው አቀላውት። ልክ በእንደዚህ መሰረት ምን ማድረግ አለባችሁ? ከለር ግሬድ ማድረግ። ቆንጆ ፎቶ እስክታገኙ ድረስ ከለሩን ባላንስ ማድረግ ያስፈልጋል። ወደፊት እኔ ከለር ግሬዲንግን
አንድ ቪዲዮ እሰራላችኋለሁ። ሶ ይሄንን እንግዲህ ካረጋችሁ በኋላ እያንዳንዱን ቪዲዮ ለመስራት ጊዜ ስለሚፈልግ አጀስትመንት ውስጥ ገብታችሁ ምን ማድረግ ትችላላችሁ? ለሁሉም ማድረግ ትችላላችሁ። ሁሉንም ቪዲዮ በዚህ መሰረት እንዲስተካከል ማድረግ ትችላላችሁ። የት ላይ እዚች ጋር አፕላይ ቱ ኦል የምትለዋን ነው የምነኩት። አፕላይ ቱ ኦል ሳደርገው ሁሉንም ክሊፖች፣ ቪዲዮዎች አንድ ላይ ከለራቸውን ያስተካክልልኛል ማለት ነው። ኦኬ ከዚያ ምንድነው የማደርገው? የራት ምልክቷን ነክቼ ወጣና አሁን ከለር ግሬዲንግ በዚህ መሰረት ካስተካከልኩ በኋላ የማይፈለጉ ፓርቶችን ከት ማድረግ ወይንም መቁረጥና ማውጣት ያስፈልጋል። ለምሳሌ ያክል ይህን ተመልከቱ። እንግዲህ ከቲንግ ለማድረግ እያንዳንዷን ሰከንድ በደንብ ማየት ስለሚያስፈልግ ምን ታደርጋላችሁ? ይሄ ታይም ላይናችሁን በሁለት ጣታችሁ ይዛችሁ ቪዲዮውን መለጠጥም መሰብሰብም ይቻላል። ለምሳሌ እኔ ያው እንዲህ ሳረገው እያሰፋሁት ነው፣ እየለጠጥኩት ነው። እያንዳንዷን ሰከንድ ማየት እችላለሁ። ነገር ግን እንዲህ አድርጌ ብሰበስበው ምን ይሆናል ማለት ነው? ብዙ ሰከንዶች ጭፍልቅ ስለሚሉ በደንብ ኢንዲቴይል ለመቀጠል አልችልም። ስለዚህ መጀመሪያ ታሰፉታላችሁ። ከዚያ የት ፓርት ላይ ነው የምቆርጠው? እንግዲህ መቆረጥ ሲባል ብዙ ፓርቶች ሊቆረጡ ይችላሉ። አንደኛ ንግግራችሁ ላይ ስህተት ካለ ስህተት መቆረጥ አለበት። የትኛው ሰከንድ ላይ ከየትኛው እስከ የትኛው ያለው ነው የሚቆረጠው? ይሄን ትለያላችሁ። ሁለተኛ ደግሞ ዝምታ ካለ በመሃል እያሰባችሁ ምናምን ዝም ያላችሁ ፓርት መቆረጥ አለበት። ሶስተኛ ድግግሞች ካለ አንድ ነገር ድግምግም ካረጋችሁ አያስፈልግም። ድግግሞሹ ከት ተደርጎ መውጣት ይኖረዋል። ሶስተኛ ደግሞ ንግግር ላይ ለምሳሌ የምትስሉ ከሆነ እንዲህ አይነት አላስፈላጊ ድምጾች ተቆርጠው መውጣት አለባቸው። ስለዚህ ምንድነው የምታደርጉት እናንተ? የትኛው ሰከንድ ላይ ነው ይሄ ያለው የሚለውን ቪዲዮውን እያጫወታችሁ ታያላችሁ። ለምሳሌ እኔ ከመጀመሪያው ሲጀምር ያው ስለለጥኩት እንግዲህ ታይም ላይኑ በጣም ሰፍቷል። ስለዚህ አሁን 5ኛ ሰከንድ ላይ የሚቆረጥ ካለ ቀጥታ እዚህ ጋር ሄድና 5ኛ ሰከንድ ላይ ይሄን አሁን ለምሳሌ ይሄን ትራንዚሽኑን ይሄ ቀዩን ፓርት ልቁረጠው። የሚጀምረው ቀዩ ፓርት ስንት ነው? 4ኛ ሰከንድ ላይ ነው። ያው አሁን ያለሁት እቺን ስታዩት 4 ሰከንድ ላይ ነው። አያችሁ? ስለዚህ ቪዲዮውን እነካዋለሁ። ከዚያ በኋላ እዚህ ጋር ስፕሊት የሚል አለ። ስፕሊት አደርጋለሁ ማለት ነው። ከዚያ በኋላ እስከ ስንተኛው ሰከንድ? እስከ 5ኛው ሰከንድ። ያው እዚህ ጋር ሄድና አሁንም ድጋሜ ስፕሊት አደርጋለሁ። አሁን የተቆረጠችው ፓርት ይቺ ነች። አያችሁ መሀል ላይ ያለችው። አሁን እሷን እነካትና የማልፈልጋትን ፓርት ታች ላይ ወደ ጎን እጂ ድሌት የሚል አለ። እዚህ ጋር ድሌት አደርገዋለሁ። አሁን አስወጣልኝ ማለት ነው። አያችሁ በሁለቱ መካከል ምንም የሚረብሽ ነገር የለም። ሶ ሌሎችንም ክሊፖች እንደዚህ ለምሳሌ ያው ይህን ለምሳሌ እዩት። ሁለተኛው ላይ ይሄ ሁለተኛው ክሊፕ አለ። ይሄ ማለት ነው ይሄ ማለት ነው። ይሄን ቪዲዮ እንዲሁ ማጥፋት ከፈለኩኝ ከስንት ሰከንድ እስከ ስንት ሰከንድ የሚለውን ወስናለሁ። እነካለሁ፣ ስፕሊት አደርጋለሁ። ከዚያ እዚህ ድረስ በቂ ነው ብዬ እስካሰብኩ ድረስ ሄድና ስፕሊት አደርጋለሁ። ቪዲዮ መሀል ላይ ነክቼ የሚቆረጠውን ነክቼ ድሌት አደርጋለሁ። አያችሁ አሁን እዚህ ጋር ሁለት ነገር አለ። ድራጊንግ ላይ ከት ካረጋችሁ በኋላም ድራጊንጋችሁን ልታስተካክሉ ትችላላችሁ። አሁን ሌየር የሚባል ነገር እንዳለ ነግሬያችኋለሁ። ሌየር ደግሞ ይከፋፈላል። አንደኛ ሜን ሌየር ዋና ሌየር የሚባል አለ። ሁለተኛ ደግሞ ሰፖርቲቭ ሌየሮች አሉ። ዋና ሌየር ማለት ብዙ ጊዜ ይሄ ሚውት ከቨር ያለበት ይሄ ዋናው ሌየር ዋና ሌየር ነው። ይህንን ሌየር ስቆራርጡ ለምሳሌ ቪዲዮ ከት ስታደርጉ አውቶማቲካሊ ራሱ ግጥምጥም ይላል። አያችሁ። ነገር ግን እነዚህ ሰፖርቲቭ አጋዥ የሚባሉ ሌየሮች ግን ልክ ስቆርጦ ለምሳሌ እዚህ ጋር መሀል ላይ ያለውን ቆርጬዋለሁ አይደለ? ሁለቱ ቪዲዮ እርስ በርስ አልተገናኘም። ስለዚህ በእጃችሁ ነክታችሁ ማገናኘት አስፈላጊ ከሆነ እንዲህ ወደ ጎን አድርጋችሁ ማገናኘት ይኖርባችኋል ማለት ነው። አያችሁ ያው እኔ አሁን እያገናኘሁት ነው። ተመልከቱ እንደዚህ ማለት ነው። ይህን ካያችሁ በኋላ ይህን ካረጋችሁ በኋላ እንግዲህ ከቲንግ ምናምን ኤቭሪ ነገር አስወጣችሁ ማለት ነው። ባይዘው አስፔክት ሬሾ ልብ በሉ። እኔ አሁን ይህን ቪዲዮ ለቲክቶክ ነው እየሰራው ያለሁት። ነገር ግን ይህን ቪዲዮ ለምሳሌ ለዩቲዩብ ከሆነ የምሰራው ምንድነው የማደርገው መሰላችሁ? መጀመሪያ ላይ ይህን ቪዲዮ ነክቼዋለሁ አይደለ? ሶሪ ይሄን ቪዲዮ ነክቼዋለሁ አይደለ? ስለዚህ ይመለስና ወደ ዋናው ወደ ሜን ፔጅ ሄዳለሁ። ይሄን እመለሳለሁ። እዚህ ጋር የተደረደሩ አሉ። ስለዚህ ወደ ጎን ሄጄ እዚህ ጋር አስፔክት ሬሾ የሚለውን እነካለሁ። ያው እዚህ ጋር ከዚያ በኋላ አስፔክት ሬሾ የሚል አለ። ሶ ለቲክቶክ ነው፣ ለዩቲዩብ ነው፣ ለኢንስታግራም እያለ ያስመርጠኛል። እኔ ለምሳሌ ለቲክቶክ ነው አይደለ? ትክክል ነው። ለቲክቶክ ስለሆነ መጀመሪያም እንደዛ ነው። ለዩቲዩብ ከሆነ ግን እቺን መንካት ያስፈልጋል። እዚህ ጋር አስፔክት ሬሾ እቺን መንካት ያስፈልጋል። ሶ እሷን ትነኩና ያው አሁን ለዩቲዩብ ነው ማለት ነው። አያችሁ አሁን ምን ሆነ? ቪዲዮ መጀመሪያ ለቲክቶክ ስለተዘጋጀ እዚህ ጋር እና እዚህ ጋር ብላክ አደረገብኝ። ይሄን ማስተካከል አስፔክት ሬሾ ማስተካከል ማለት ይሄ ነው። ይሄንን ለምሳሌ ቪዲዮውን ትነካላችሁ። ከዚያ ምን ታደርጋላችሁ? ከዚያ ቪዲዮውን በሁለት ጣታችሁ እዚችና እዚች የፈለጋችሁበት ቦታ ትነኩና እንዲህ ኤክስትራክት ታደርጋላችሁ፣ ዙም ታደርጉታላችሁ ማለት ነው። አያችሁ ያው ከዚያ ምን አደርጋለሁኝ? እንዳይቆርጠኝ አሁንም ተጭኜ በአንድ ጣቴ ወደ ታች አደርጋለሁ። አሁን ምን ሆነ? ለዩቲዩብ ሆነ ማለት ነው። ይሄ ቪዲዮ አያችሁት። አሁን ወደ ታች ማንቀሳቀስ ካለብኝ ወደ ታች። ያው አሁን ለዩቲዩብ
እንዲሆን አረኩኝ። ሌሎቹንም ቪዲዮዎች እንዲህ ማስተካከል ያስፈልጋል። ለቲክቶክ ከሆነ ደግሞ ለምሳሌ ይሄ ለዩቲዩብ ነው አይደል የተዘጋጀው አስፔክት ሬሾ። ቀጥታ ወደ ኋላ መለስና አስፔክት ሬሾ ላይ ገብቼ የቲክቶክ ምልክቷን እጫናለሁ። ከዚያ ኦኬ አደርገዋለሁ። አሁን ግን በጣም ሰፋብኝ አያችሁ። ስለዚህ ቪዲዮውን ነክቼ እንደዚህ አድርጌ እሰበስበዋለሁ ማለት ነው። ያው አያችሁት፣ እሰበስበዋለሁ። ከዚያ ምን ይሆናል? ለቲክቶክ ፊት ይሆናል፣ ፊት ያደርጋል ማለት ነው። ይሄን መጀመሪያ ነው ማስተካከል ያለባችሁ። ኦኬ አሁን ስፕሊት አድርገናል፣ ቆራርጠናል፣ ከት አድርገናል፣ ድራጊንግ ሰርተናል፣ ከለር ግሬዲንግ ሰርተናል። ስለዚህ ሁለት ቪዲዮዎች ሲቆረጡ መሀል ላይ የሚረብሽ ነገር ይኖራል። ምን ያስፈልጋቸዋል? ትራንዚሽን የሚባል ነገር ያስፈልጋቸዋል። ሶ በሁለት ቪዲዮዎች መካከል ትራንዚሽን እናስገባለን። ለምሳሌ በዚህና በዚህ፣ ወይንም ደግሞ እዚህ ጋር አይታችሁ ከሆነ የቆረጥኩት ፓርት አለ እዚህ ጋር፣ ያው ይሄ እዚህ በመሀል ይሄና ይሄ ቪዲዮ አለ። በሁለቱ መካከል ምን ያስፈልገኛል? ትራንዚሽን ያስፈልገኛል። ትራንዚሽን ለማስገባት ምን አደርጋለሁ መሰላችሁ? ሜን ሌየር ዋና ሌየሩ ላይ ከሆነ እዚች ጋር የማይነስ ምልክት አለች። ቀጥታ እሷን ስነኳት ቀጥታ ወደ ትራንዚሽኑ ያስገባቸዋል ዳይሬክትሊ ማለት ነው። አያችሁት? ያው እዚህ ጋር የተለያየ ትራንዚሽን ተምፕሌት አለ። የፈለጋችሁትን መምረጥ ትችላላችሁ። ዳውንሎድ እያደረጋችሁ የፈለጋችሁትን መምረጥ ትችላላችሁ። እኔ አሁን ሁሉም ክፍት ነው። ያ ፕሮቨርዥን ስላለኝ ነው። እኔ ቴሌግራም ላይ ገብታችሁ ፎሎ አድርጋችሁ ፕሮቨርዥኑን መውሰድ ትችላላችሁ። ሊንክ አስቀምጫለሁ። አያችሁት? ይሄ በሙሉ ፍሪ ነው ለኔ። ለእናንተ ግን ፍሪ ላይ ሆንላችሁ ይችላል። ለምን? ፕሮቨርዥን ስለሌላችሁ፣ የተከፈለበት ስለሌላችሁ ማለት ነው። ስለዚህ የፈለጋችሁትን ትመርጡና ስትነኩት ያው ይቺ አሁን ትራንዚሽን ገብቶባታል። ያው እዚህ ጋር ምልክቷን ይቀይራል ማለት ነው። አሁን ወደ ጎን ሲሄድ ደግሞ ይሄ ማይነስ ነው ያለው። ይሄ ትራንዚሽን የለውም። ነክቼ ግን የሆነ ትራንዚሽን ሳረግበት ከዚያ ራይት አድርጌ ስወጣ ያው ምልክቱን ይቀይራል። ማይነስ የምትለዋ ትጠፋለች ማለት ነው። አያችሁ? ይሄ ትራንዚሽን ገብቶበታል። ስለዚህ ፊት የሚያደርግ ቆንጆ ትራንዚሽን ማስገባት ያስፈልጋል። ከዚያ በተጨማሪ ምን ታደርጋላችሁ? ከቲንግ ከሰራችሁ በኋላ ታች ላይ ላሉት ከሆነ ታች ላይ ለምሳሌ ይሄን ተመልከቱ። ይሄ ሁለቱ ምን የለውም ማለት ነው፣ የትራንዚሽን የለውም ይሄ ሁለቱ ማለት ነው። ይሄ የሆነበት ምክንያት ምንድነው? በዋናነት ሜን ሌየሩ ላይ ስላልሆነ ነው፣ ዋና ሌየሩ ላይ ስላልሆነ ነው። ሶ ምን ያስፈልጋል? ሁለት ፒክቸሮችን ትራንዚሽን ለመጨመር ከፈለጋችሁ ታችኛው ሌየር ላይ ከሆነ አኒሜሽን ነው የምትጨምሩበት። ለምሳሌ ይሄ ቪዲዮ ልቅ ብሎ ይሄ የተቆረጠው መጀመሪያ ወደዚህኛው ቪዲዮ ሲሄድ ሁለተኛው ቪዲዮ አኒሜት እንዲያደርግ እየተንቀሳቀሰ እንዲሄድ ወይንም የመጀመሪያው ቪዲዮ እየተንቀሳቀሰ እንዲሄድ ማድረግ ይቻላል። ለምሳሌ ያው እሱንም ቪዲዮውን ትነኩትና እዚህ ጋር አኒሜሽን የሚላለ እሱን ትነካላችሁ። ከዚያ ገባለን። አኒሜሽን ብለን ስንገባ ሶስት ነገሮች አሉ። የመጀመሪያው ምንድነው? እዚህ ጋር ኢን የሚላለ። ኢን ማለት ልክ ቪዲዮ ሲጀምር አኒሜት እያደረገ እንዲጀምር ነው። አውት የሚልም አለ እዚህ ጋር። አውት ማለት ደግሞ ቪዲዮ ሲጨርስ አኒሜት እያደረገ እየተንቀሳቀሰ እንዲጨርስ ነው። ኮምቦ ደግሞ ከመጀመሪያው እስከ መጨረሻው እንዲንቀሳቀስ ነው። እዚህ ጋር ልብ ብላችሁ አዳምጡኝ። በዋናነት ዜና የምትሰሩ ሰዎች ወይንም ደግሞ አውቶሜሽን የምትሰሩ ሰዎች፣ ድምጻችሁን ብቻ ተጠቅማችሁ ቪዲዮ ፎቶዎች ምናምን የምትጠቀሙ ሰዎች ይሄ በጣም ይጠቅማችኋል። ልክ አንድን ፎቶ ታስገባላችሁ። ለምሳሌ ይሄ ከላይ ያለው አለ ኮምቦ። አሁን እዚህ ጋር ዙምቱ የሚለውን ብቻን ከዚያ ተመልከቱት። ከመጀመሪያው ጨምሮ እስከ መጨረሻው ድረስ አኒሜት ያደርጋል። ያው አያችሁት? አሁን ብዙ እንትኖች ሌየሮች ስለተነባበሩ ነው እንዲህ ድብልቅልቅ ያለው። ኤኒዌይስ ግን ቴስት አድርጉት እናንተ ማለት ነው። ስለዚህ ኢን የሚለውን ፈልጋችሁ ኢን መምረጥ፣ አውት የሚለው እንደዚህ ትችላላችሁ። አኒሜሽን ይሄንን ታደርጋላችሁ። ስለዚህ ምን ይሆናል? በሁለቱ መካከል እንደ ትራንዚሽን ሆኖ ይጠቅማችኋል ማለት ነው። ሁለተኛ የተለያዩ ማስታወቂያዎች፣ የተለያዩ ቪዲዮዎች ስትሰሩ ልብ ብላችሁ እዩኝ። ወይንም እንዲህ አይነት ቪዲዮዎችም ሊሆኑ ይችላሉ። ቴክስቶች፣ ጽሁፎች፣ ፎቶዎች ምናምን ፖፕ አፕ እንዲያደርጉ እንዲመጡ ከፈለጋችሁ በአንዱ ፎቶና በሌላኛው ፎቶ በአንዱ ቴክስትና በሌላኛው ቴክስት መካከል ኢንድና ኢን አኒሜሽኖች ጨምሩበት። በጣም ቆንጆ ይሆናል። ልክ አንድ ፎቶ ሲመጣ ኢን አድርጎ ይመጣል፣ ሲሄድ አውት አድርጎ በአኒሜት አድርጎ ይሄዳል፣ ሌላው ሲመጣ ኢን ያደርጋል። እንደዛ አድርጋችሁ ተጠቀሙ ማለት ነው። ስለዚህ ምን ሰራን? አሁን ኢምፖርት አደረግን፣ ድራግ አደረግን፣ ከለር ግሬዲንግ ሰራን፣ ትራንዚሽን በዚህ መልኩ ታስገባላችሁ ማለት ነው። አያችሁ? አሁን አብዛኛውን ፓርት ጨርሳችኋል። ከዚህ በኋላ የሚቀራችሁ ምንድነው? ተጨማሪ አጋዥ ቪዲዮዎችን፣ ፎቶዎችን ምናምን ዳውንሎድ እያደረጋችሁ ማስገባት መቻል ነው። እሱን ደግሞ ያው ክሮም ላይ ትገባላችሁ። በጣም ኢዚ ነው። ክሮም ላይ ትገቡና ከዚያ በኋላም ታደርጋላችሁ፣ ሰርች ታደርጋላችሁ። እኔ ለምሳሌ እዚህ ጋር ስለ ልብስ ስለሆነ ለምሳሌ ውሜን ክሎዝስ ብዬ ሰርች ባድረግ ያው የተለያዩ ፎቶዎች ይመጡልኛል። ስለዚህ አንዱን ዳውንሎድ አደርጋለሁ የተመቸኝን ፎቶ። ከዚያ በኋላ ላይ ምን አደርጋለሁኝ? እዚህ ልክ ቅድም እንዳሳዩዋችሁ ሜን ቱሉ ላይ እንሄድና ባክ ብለን ኦቨርሌይ የሚላለ አድ ኦቨርሌይ ብዬ ያን ፎቶ አስገባለሁ ማለት ነው። ይህን ያክል ኢዚ እና ይህን ያክል ቀላል ነው። ሁለተኛ እዚህ ጋር ምናልባት ግር ሊላችሁ የሚችለው በጣም ብዙ ሰዎች የምትጠይቁኝ ድምፅ እንዴት ያስገባለሁ፣ ኦዲዮ እንዴት ያስገባለሁ ነው። ኦዲዮ የምታስገቡት ደግሞ እዚህ ጋር ኦዲዮ የምትላለች፣ ያው ይችን ኦዲዮ የምትለዋን ትጫናላችሁ። ከተጫናችሁ በኋላ ሳውንድ ይላል እዚህ ጋር ያያችሁት፣ እዚህ ጋር ሳውንድ ይላል። ሳውንድ የሚለውን ትነካላችሁ።
ከዚያ በኋላ እዚህ ጋር የተለያዩ ኦፕሽኖች አሉ። አንድ እዚህ ጋር የምታዩት ከራሱ ከቲክቶክ ለማስገባት ነው። ያው እዚህ ጋር ብትጫኑት ከራሱ ከቲክቶክ ነው የሚያስገባላችሁ ኢምፖርት የሚያደርግላችሁ። ይችን መደመሯን መንካት ነው። ሰርች ማድረግ ትችላላችሁ። እዚህ ጋር ደግሞ የፈለጋችሁትን ድምጽ ሰርች ማድረግ። እኛ ግን ከቲክቶክ ከሆነ ደግሞ እዚህ ጋር ማለት ነው እኛ የምንፈልገው ከስልካችን ነው። ስለዚህ እዚህ ጋር የፎልደር ምልክቱን ነው የምንጫነው። ከተጫንን በኋላ ሁለት ነገር አለ። ኤክስትራክት የሆነ ነው የምፈልገው ወይ ከቪዲዮ ላይ ኤክስትራክት አድርጌ ቪዲዮ ይኖራል። የቪዲዮውን ድምጽ ከሆነ የፈለኩት ይህን ተጭኜ ኤክስትራክት አድርጌ ማስገባት እችላለሁ። ካልሆነ ደግሞ እዚህ ጋር ዲቫይስ የሚለውን እጫናለሁ ማለት ነው። ሶ ዲቫይስ የሚለውን ስጫን እዚህ ጋር ሰርች አድርግ ይለኛል። የፈለኩትን ድምጽ ሰርች አደርጋለሁ። ሶ ሰርች አድርጋችሁ ማስገባት ትችላላችሁ ማለት ነው። አንዳንዴ ሰርች ስታደርጉ እናንተ ያዘጋጃችሁት ድምጽ ላይመጣላችሁ ይችላል። ካልመጣ ያ ድምጽ ኮንቨርት መደረግ አለበት ወደ ምን ወደ ኤም4ኤ ፎርማት ኮንቨርት መደረግ ይኖርበታል ማለት ነው። አያችሁ እነዚህ በሙሉ ምንድናቸው? የኔ ድምጾች ናቸው። እኔ ለምሳሌ የምፈልገው እንበልና ይችን ድምጽ ነው ብለን ካሰብን ድምጹን እነካለሁ። ከዚያ እዚህ ጋር የመደመር ምልክት አለ፣ እሷን እጫናለሁ ማለት ነው። መደመሯን ማለት ነው። ስጫነው ያው እዚህ ጋር ከታች አየው ሌየር አላ ብያቸው የለ ከታችኛው ሌየሩ ላይ እዚህ ጋር ምን ሆኖታል? ደርድሮታል። ስለዚህ እኔ ከየት ነው ድምጹ እንዲጀምር የምፈልገው የሚለውን አስብና ከመጀመሪያው ከሆነ ወደ ታች ወስጄ መጀመሪያ ላይ አስገባዋለሁ። ከመሃል ከሆነ የትኛው ሰከንድ ላይ የትኛው ደቂቃ ላይ ነው የሚውለው ነው ወስጄ ድራግ አድርጌ እዛ ላይ ማስገባት እችላለሁ። አሁን እዚህ ጋር ተጨማሪ ነገር ላሳያችሁ። ስለ ድምጽ ስናወራ ድምጹን መጨመርም መቀነስም ይቻላል። ለምሳሌ ይሄ ድምጽ አለ፣ እነካውና ድምጹን ከዚያ በኋላ ምን አደርጋለሁ? እዚህ ጋር ቮሊዩም የሚል አለ፣ እሱን ተጭኜ መጨመርም መቀነስም እችላለሁ። አንድ አያችሁ። ሁለተኛ ደግሞ ድምጹን መቆራረጥ ይቻላል። ያው እዚህ ጋር እንዳያችሁት ዘንድ ፌድ የምትላለች። ፌድ ማለት አንዳንዴ ድምጽ ልክ ሲጀምር ቀስ እያለ ይጀምርና እየጨመረ ይሄዳል። አንዳንዴ ደግሞ ሲጨርስ ቀስ ብሎ የሆነ ቀስ እያለ እንዲጨርስ ማድረግ ይቻላል። እሱም እዚህ ጋር ፌድ ጋር ነው የምትገቡት። ከዚያ በኋላ ፌድ ኢን የሚለው መጀመሪያ ላይ ቀስ ብሎ እየጨመረ እንዲሄድ ነው። ፌድ አውት ደግሞ እየቀነሰ እንዲሄድ ነው ማለት ነው። ሶ በዚህ መልኩ ነው። ከዚያ በተጨማሪ ግን እዚህ ጋር ብዙዎቻችሁ የሚጠቅማችሁ አንዳንዴ ጫጫታ ያለበት የሚረብሽ ድምጽ ምናምን ያለበት ቦታ ከሆናችሁ ሪዲዩስ ማድረግ ጫጫታውን መቀነስ ትችላላችሁ። እሱም ደግሞ እዚህ ጋር ወደ ጎን ስትሄዱ ሪዲዩስ የምትላለች እዚህ ጋር ሪዲዩስ ኖይዝ የሚላለ እሱን ገብታችሁ ኦን ማድረግ ማብራት ነው ማለት ነው። አያችሁ ያኔ ይቀንስላችኋል። ከዚያ በተጨማሪ እዚህ ከድምጽ ጋር የተያያዘ ድምጹን ኢንሃንስ ማድረግ ይቻላል። ድምጹን የተለያዩ ኢፌክቶች መጨመር ይቻላል። እዚህ ጋር ኦዲዮ ኢፌክት የሚል ጨምርና ብዙ ኢፌክቶች አሉ። የድምጽ ኢፌክቶች አያችሁ፣ የሳቅ አለ፣ የሰርፕራይዝ የሚሆን አለ፣ በጣም ብዙ ኢፌክት አለ። እሱን ኢፌክት አድ አደርጋለሁ ጨምራለሁ ማለት ነው። ወደ ቪዲዮ ስመጣ ይሄን የቪዲዮውን ድምጽ ከሆነ ለምሳሌ ተመልከቱት፣ እያወራ ነው። የቪዲዮውን ድምጽ ከሆነ ይችን ነካትና ቪዲዮዋን ነካትና እዚህ ታች ላይ ወደ ታች ሲሄድ ቮሊዩም የሚል ይኖራል። ወይንም ደግሞ ሪዲዩስ ለማድረግ ያው እዚህ ጋር ሪዲዩስ የሚል አለ። ያኔ ሪዲዩስ ማድረግ ትችላላችሁ። ኢፌክት ከፈለጋችሁ ኦዲዮ ኢፌክት አለ። ኢንሃንስ ማድረግ ከፈለጋችሁ እዚህ ጋር አለ። አያችሁ። ዘን ድምጹን መቀነስ ከፈለጋችሁ ደግሞ አሁንም ወደ ጎን ትሄዱና ምንም ይኖራል ማለት ነው። ቮሊዩም የሚል ይኖራል ማለት ነው። ግዴታ ነው። ያው እዚህ ጋር አያችሁ ቮሊዩም የሚል አለ። እሱን ነክታችሁ ድምጹን መጨመር መቀነስ ትችላላችሁ። አሁን ዜሮ እናድርገው። ለምሳሌ ያው ዜሮ አረኩት፣ ስጨምር ደግሞ እጨምራለሁ ማለት ነው። አያችሁ። ልክ በእንደዚህ መልኩ ኦዲዮውን ድምጹን የቪዲዮውንም የአዲ ያረጋችሁንም ትችላላችሁ። ዘን ኤክስትራክት ማድረግ ይቻላል። አንዳንዴ ድምጹንና ቪዲዮውን መለየት ከፈለጋችሁ ደግሞ ቪዲዮውን እንደነካችሁት ወደ ጎን ስትሄዱ ኤክስትራክት ኦዲዮ የሚል ይኖራል። ኤክስትራክት ያው እዚህ ጋር ኤክስትራክት ኦዲዮ የሚል ይኖራል። እሱን ስነካው ከታች ኤክስትራክት አድርጎ ያው ድምጹን ብቻ ያስቀርልኛል ማለት ነው። አያችሁ እኔ ስለማልፈልግ ወደ ኋላ ባክ ላድርገው። ያ አሁን እዚህ ጋር የማሳያችሁ ተጨማሪ ነገር አለ። ቪዲዮውን ዱፕሊኬት ማድረግ ለምሳሌ ይሄን ቪዲዮ ኮፒ ለማድረግ ከፈለኩኝ ቪዲዮውን ነክቼ ያው እዚህ ጋር ኮፒ ማድረግ እችላለሁ ማለት ነው። ይሄን ያክል ኢዚ ነው። በጣም ቀላል ነው። ምንም የሚከብድ ነገር የለውም። ፊልተር ከፈለኩኝ ቪዲዮውን ነክቼ ያው እዚህ ጋር ፊልተር አለ። በጣም የተለያዩ ፊልተሮች አሉ። ደስ ያለኝን ፊልተር እኔ ወይ ከፈለኩኝ አጀስት አድርጌ ከፈለኩኝ ደግሞ ፊልተር የሚለውን ነክቼ ያው የፈለኩትን ዳውንሎድ አድርጌ ፊልተር መጨመር ፊልተር መቀነስ ይቻላል ማለት ነው። ግን እዚህ ጋር ፊልተራችሁ በጣም የሚያምርና ከእናንተ ቪዲዮ ጋር የሚሄድ መሆን አለበት። ካልፈለጋችሁ ሞክራችሁ ደግሞ ነን አርጋችሁ ቲችን ነክታችሁ ነን አርጋችሁ ትወጣላችሁ። ያ ፊልተር ለሁሉም ቪዲዮ እንዲሆን ከፈለጋችሁ አፕላይ ቱ ኦል እዚህ ጋር ተነካላችሁ ማለት ነው። ይሄን ያክል ኢዚ ነው። ከዚህ በተጨማሪ አንዳንዴ አይታችሁ ከሆነ ቲክቶክ ላይ ምናምን የሆነ ሰው እንዲህ እየተንቀሳቀሰ ከዛ በመሃል ቆም የሚልና የሆነ ጽሁፍ ይጻፋል ወይ ደግሞ እዛ ነገር ላይ የሆነ ነገር ፍሪዝ ይባላል። እሱ አሰባችሁታል? ለምሳሌ ይሄ ቪዲዮ አለ እየተጫወተ ነው። ልክ እዚህ ጋር እንዲሁ ነው ቆም እንዲል ከፈለኩኝ ቆም ባለበት የተለያዩ ነገሮችን መጨመር እችላለሁ። እንደዛ ከፈለኩኝ መጀመሪያ እዚህ ጋር ይቻት እዚህ ነጥብ ምልክት አለች፣ እሷን እነካለሁ። ከነካው በኋላ
እንግዲህ ተመልከቱ ወደ ጎን ሂጄ ፍሪዝ የሚል አለ። ደን ከፈለኩኝ ደግሞ እንዲህ አድርጌ እዚህ ድረስ ከሆነ የፈለኩት ለምሳሌ ይሄን ቪዲዮውን ነክቼ ሁለተኛ ጨምርበትና የመጀመሪያው ጋር ሂጄ ፍሪዝ የሚል ይኖራል። ፍሪዝ የሚል ይኖራል። ወደ ጎን ሂዳችሁ በጣም ብዙ ነው ያለው በነገራችን ላይ ብዙ ኦፕሽን ያለው። ያው እዚህ ጋር ፍሪዝ የሚል አለ። ይህንን ፍሪዝ የሚለውን እነካዋለሁ። ከዚያ ይችን ቪዲዮ ምን አደረጋት ማለት ነው በመሃል ምልክት አድርጌባት አልነበረ? ያው ፍሪዝ አደረጋት። ተመልከቱ ያው አያችሁ ጸጥ አለ። አሁን እዚህ ጋር ጽሁፍ መጻፍ እችላለሁ፣ ሌሎች ነገሮችን መጠቀም እችላለሁ። ይሄን ያክል ኢዚ ነው። ኦኬ አንድ ሰው ቴክስት እንዴት ነው የሚያስገባው? ጽሁፍስ እንዴት ነው የሚያስገባው? ለምሳሌ ልክ ስታወሩ በጎን የሆነ ጽሁፍ እንዲመጣ ከፈለጋችሁ ኢዚ ነው፣ ቀላል ነው። ያን ያክል የሚከብድ የለውም። እሱም ወደ ኋላ ትመለሳላችሁ። መጀመሪያ እዚህ አይደል ነበር? ይችን ነክታችሁ ወደ ሜን የሚባል አለ ዋና ቱል አለ። ባክ ታረጋላችሁ። ከዚያ እዚህ ጋር ምን አለ? ቅድም እንዳሳየዋችሁ ቴክስት የሚል አለ። ቴክስት የሚለውን ትጫኑና አድ ቴክስት ይላል። አያችሁ እዚህ ጋር አድ ቴክስት ይላል። ሁለተኛ ስቲከር ማለት የተለያዩ ኢሞጂዎች ምናምን ከፈለጋችሁ እሱ አለ። መሳል ከፈለጋችሁ እንደዛ አለ። ከዚያ በተጨማሪ ሁለት ነገሮችን ልንገራችሁ እዚህ። አንደኛ ቴክስት ቱ ኦዲዮ። አሁን አውቶሜሽን የምትሰሩ ሰዎች መጀመሪያ ቴክስቱን በቻት ጂፒቲ ምናምን ትሰሩና ቴክስት ሰጣችሁት ወደ ድምጽ ይቀይርላችኋል። ያው እዚህ ጋር ቴክስት ቱ ኦዲዮ የሚለው ነው የምትጫኑት። እሱን ከተጫናችሁ በኋላ እዚህ ጋር 3000 ሌተር ነው የምታስገቡት። ከ2000 እስከ 3000 እዚህ ጋር ታስገባላችሁ። ከዚያ ከታች እዚህ ጋር ሰዎች አሉ ይታዩአችኋል። የፈለጋችሁትን ድምጽ ትመርጡና ልክ አንዱን ከመረጣችሁ በኋላ ኔክስት ስታደርጉት ቴክስታችሁን በእነዚህ ሰዎች ንግግር በእንግሊዘኛ ቢሆን ነው እሱ ነው የሚሰራው፣ ወይ አረቢክ መሆን አለበት። ሞስትሊ እንግሊዘኛ ነው። ያን እንግሊዘኛ ንግግር ወደ ድምጽ ይቀይርላችኋል። ጽሁፉን ማለት ነው ወደ ድምጽ ይቀይርላችኋል። አንድ ሁለተኛ ደግሞ እዚህ ጋር አይታችሁ ከሆነ አውቶ ላይሬክስ የሚል አለ። ይህ ማለት አንዳንዴ ቪዲዮዎች እንግዲህ ላይሬክስ እንዲኖራቸው ከፈለጋችሁ ለምሳሌ ከዩቲዩብ ወደ ቲክቶክ እየፖስታችሁ ሊሆን ይችላል። ቪዲዮውን አስገብታችሁ አውቶ ላይሬክስ የሚለውን ነክታችሁ ምን ታደርጋላችሁ መሰለ? አንድ ቮይስ ኦቨር ይመጣል። ሁለት ደግሞ ቪዲዮ ይመጣል። ያው ቪዲዮ ላይ የተለያዩ ፖፕአፕ እንዲያደርጉ በእንግሊዘኛ ቋንቋ እዚህ ጋር ትመርጣላችሁ። አማርኛ የለም ባይዘወይ፣ ሁሉንም ከፈለጋችሁ ኦል ታደርጋላችሁ። በዚህ መንገድ ይቻላል ማለት ነው። ይሄን ያክል ኢዚ ነው። አሁን ቴክስት ስታስገቡ አንድ አድ ቴክስት ብላችሁ ራሳችሁ ፎንቱን ምናምን ማስተካከል ይቻላል። ሁለተኛ ቴምፕሌት መጠቀም ይቻላል። ያው እዚህ ጋር ቴክስት ቴምፕሌት የሚላለ ትነካላችሁ። እሱን ልክ እሱን ስትነኩ ያው ጻፉ ይላችኋል ወይንም ምረጡ ይላችኋል። ቴምፕሌት አያችሁ እዚህ ጋር የፈለጋችሁትን ቴምፕሌት መምረጥ ነው። ያው የፈለጋችሁትን ቴምፕሌት ማለት ነው። ከፈለጋችሁ ግን እናንተም መጻፍ ይቻላል። ለምሳሌ አድ ቴክስት የሚለውን ነካና ያው እዚህ ጋር የፈለኩትን ቴክስት እኔ እጽፋለሁ ማለት ነው። ከዚህ የቴክስቱን ከለር ፎንቱን እዚህ ጋር ማስተካከል ይቻላል። ያው ፎንት አንዳንዴ አማርኛ ፎንት ከፈለጋችሁ ማይ ፎንት የሚል አለ እዚህ ጋር። ከዚያ በኋላ አድ ፎንት የሚል አለ እዚህ። አድ ፎንት ብላችሁ የፈለጋችሁትን ፎንት ከስቶሬጃችሁ ማስገባት ይቻላል። ቀላል ነው፣ እንዳትወዛገቡ። ያው እዚህ ጋር ማይ ፎንት አለ። ከዚያ በኋላ ላይ ወደ ስቶሬጅ ይወስደኛል፣ ወደ ስልኬ ይወስደኛል። ስልኬ ላይ ፎንቱ የተቀመጠበትን ዳውንሎድ ያደረኩበትን ቦታ ፈልጌ ከጉግል ምናምን ዳውንሎድ ማድረግ ይቻላል። ኢንስቶል ማድረግ ነው ወይንም ኢምፖርት ማድረግ ነው። አሁን እኔ እነዚህን ራሴ ኢምፖርት አድርጌያቸው ነው። ከፈለጋችሁ ደግሞ የራሱ አለ። ያው የራሱ ለምሳሌ እዚህ ጋር ትሬንዲንግ ምናምን አለ። እነዚህ በሙሉ ፎንቶች ናቸው። ስታይሎች አሉ እዚህ ጋር ለምሳሌ ጥቁር እንዲሆን፣ ቀይ እንዲሆን ምናምን ኤቭሪ ነገር። ኢፌክት እዚህ ጋር አለ። ያው የተለያዩ ኢፌክቶች አሉ። ቆንጆ የሚያማምሩ ኢፌክቶች አሉ። እነዚያን ኢፌክቶች መጠቀም ይቻላል ማለት ነው። ይሄን ያክል በጣም ኢዚ ነው። ካፕከት አያችሁ አይደለ? በዚህ መልኩ መጠቀም ትችላላችሁ። አሁን ደግሞ አንዳንዴ ባክግራውንድ ሪሙቭ ለማድረግ ጀርባውን ለማጥፋት ከፈለጋችሁ ኢንዲቴል ነው እያሳዩዋችሁ ያለሁት። በጣም ነው እያሳዩዋችሁ ያለሁት። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ይሄን ቪዲዮ ለሌሎች ሰዎች ሼር ማድረግ እንዳይረሳ። ኢቭን መብራት ተቋርጦብኝ ራሱ አያችሁ ከጀርባ ያለው ጠፍቶ ነው እየሰራው ያለሁት። እንግዲህ አስቡ። ስለዚህ ይሄን ቪዲዮ ነካና እንዴት ነው ባክግራውንዱን ሪሙቭ የማደርገው የሚለውን ሳሳያችሁ እዚህ ጋር ወደ ጎን አረግና ሪሙቭ ቢጄ የሚላል አያችሁ እዚህ ጋር ሪሙቭ ባክግራውንድ እሱን እነካዋለሁ። ከዚያ 3 ምርጫዎች አሉ እዚህ ጋር። አንደኛው አውቶ ሪሙቫል የሚል አለ። ያው እዚህ ጋር ማለት ነው እናንተ ሰሌክት አድርጋችሁ አውቶማቲካሊ ራሱ እንዲያጠፋ ነው። ከስተም ሪሙቫል ደግሞ ራሳችሁ ድሮ ታረጉና እንዲያጠፋ ነው። ክሮማኬ ደግሞ ግሪን ስክሪን ወይ ብሉ ስክሪን ከተጠቀማችሁ አያችሁ። ለምሳሌ እዚህ ጋር ክሮማኬ የሚለውን ብቻን ሌላም ከለር ቢሆን ባይዘው ችግር የለም። የሚጠበቅባችሁ እዚህ ጋር ከለሩን መምረጥ ነው። ያው እንዲያረጋችሁ ከለሩን እዚህ ጋር መምረጥ ነው። ለምሳሌ እሺ ወደ ታች ላርጋ። አያችሁ ነጩን ፓርት አጠፋው። ወደ ላይ ባረግ ጥቁር ፓርት ወደዚህ ባረግ
ስለዚህ አንድ አይነት ተመሳሳይ ቢሆን ቆንጆ ነው። ወጥ ከለር ያለው ቢሆን አሪፍ ነው። ከፈለጋችሁ ደግሞ ያው ሻዶውን ማጥፋት መጨመር ምናምን ይቻላል። ይሄንን እናንተ ተጠበቡበት። ሪሲት ላድርግና ልውጣ ነው። እኔ የምፈልገው አውቶ ሪሙቫል ነው። ያው እዚህ ጋር እሱን ስነካ የኔን ፎቶ ያስቀርና የኔን ቪዲዮ ያስቀርና ያው ጀርባውን አጠፋው። አያችሁት? አሁን ይሄ ክሊር ሆነ። አሁን ሌየሩ ላይ ከዚህ ቪዲዮ ሌየር ጀርባ ቴክስት ቢጨምርበትም ቴክስት ከጀርባ ይታያል። ፎቶ ቢጨምርበትም ፎቶ ከጀርባ ይታያል። ይሄን ያክል ኢዚ ነው ማለት ነው። አያችሁ? ስትሮክ ከፈለኩኝ እዚህ ጋር ስትሮክ መጨመር ይችላለሁ ከጎን። ያው እዚህ ጋር የፈለኩትን አይነት ስትሮክ መጨመር ይቻላል። ያው እንደዚህ አድርጌ እንደፈለጋችሁ ማለት ነው። እናንተም ትችላላችሁ። ያው ብዙ ጊዜ አይታችሁ ከሆነ እንዲህ ይጠቀማሉ ብዙ ሰዎች። ስለዚህ ቴክስት እንደዚህ ነው ኢንሰርት የምታደርጉት ማለት ነው። አሁን አብዛኛውን ፓርት እያየን ነው። ፎቶ እንዴት እንደምታስገቡ ምናምን እያየን ነው በደንብ። አሁን እዚህ ጋር የሚቀራችሁ ብዙ ነገር የለም። ይህንን ምንድን ነው የሚያስፈልገው እናንተ ጋር በደንብ ኤክሰርሳይዝ ማድረግ ነው። በደንብ ኤክሰርሳይዝ ማድረግ፣ እያንዳንዱን ነገር እየገባችሁ ማየት መቻል። ያንን ስታደርጉ ምን ይሆናል? በደንብ እያያችሁት ትመጣላችሁ። ይሄ ፓርት 1 ነው እንዳልኳችሁ። ፓርት 2 ደግሞ ከዚህ የቀጠለ ትንሽ ወሰብሰብ ያለ ኤዲቲንግ ስታይል በደንብ አሳያችኋለሁ። እዚህ ጋር ግን አንድ ነገር ልብ በሉ። ኤዲቲንግ ክሬቲቪቲ ይፈልጋል። አሁን እኔ ያሳዩዋችሁ ስኪል አለ አይደለም? ይህንን ስኪል ይዛችሁ ማለት ነው 100% ይህንን ስኪል ይዛችሁ ምን ማድረግ ትችላላችሁ? የፈለጋችሁትን አይነት ቪዲዮ ክሬት ማድረግ ትችላላችሁ። አሁን የኔን ቪዲዮዎች አይታችኋል። እኔ ክሬት የማደርጋቸውን ቪዲዮዎች እንደዚህ አይነት ቪዲዮዎችን ክሬት ማድረግ ትችላላችሁ። ለምን? ለምሳሌ እዚህ ጋር እዩ። ይሄ ቪዲዮ አለ አይደለ? ይሄ ቪዲዮ አለ። አሁን እዚህ ጋር ድምጽ እንዲመጣ ከዛ የተለያዩ ፒክቸሮች እንዲመጡ ፖፕ እንዲያደርጉ ምናምን እችላለሁ። የሚያስፈልገው ምንድነው? እያንዳንዱን ያው ይሄንን ሌየሮቹን በደንብ ተጠቅመን ፎቶውንም ቴክስቱንም ሁሉንም ኢምፖርት ማድረግ ነው። ይሄ ደግሞ አሳይቻችኋለሁ። ሶ ፕራክቲስ አድርጉት። የከበዳችሁን ነገር ከታች ኮሜንት ላይ ቁጭ አድርጉልኝ። እኔ በደንብ አድርጌ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ምንም የሚከብድ ነገር የለውም። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ